ጤና ይስጥልን የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች በያላችሁበት እንደምቆይታችኋል። ግንቦት 18 ቀን 2017 ዓ.ም ሰበር መረጃዎቻችን እነሆ ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። አብራችሁ እንድትቆዩ ጋበዝኩኝ። አበይት ነጥቦቹን ላሰማችሁ። በጎንደር ቀጠና በዛሬው ዕለት ዘመቻ ቋራ ቃል ኪዳን ቋራ ላይ ተጀምሯል። ምንድነው የሚለውን ዝርዝሩን ይዘናል። በጎንደር ቀጠና በዚህ ሰዓት ከባድ ውጊያ እየተካሄደ መሆኑንም ሰምተናል። ዝርዝሩን የምትሰሙት ይሆናል። ስቦ ማስከዳቱ አሁንም እንደቀጠለ ነው። ከነሙሉ ትጥቃቸው ወደ ፋኖ እየመጡ ያሉ ብዙ ተዋጊዎችም አሉ። እነማን ናቸው የሚለውንም ዝርዝሩን ይዘናል። ሪፖርተር ፓርላማ ገብቶ እንዳይዘግብ ተከልክሏል። ለምን የሚለውን የምታደምጡት ይሆናል። በሌላ መረጃ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ንግግር አስመልክቶ ጃዋር መሐመድ ምላሽ ሰጥቷል። ምንድነው የሚለውንም ዝርዝሩን ይዘናል። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች አብሮነታችሁን ስትቸሩን እነዚህንና ሌሎች መረጃዎችንም በዝርዝር የምታደምጡ ይሆናል። አብራችሁን ቆዩ። ወደ ዝርዝር መረጃው አመራው። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና በዛሬው ዕለት ዘመቻ ቋራ ቃል ኪዳን ቋራ ላይ ተጀምሯል። ታዲያ የአማራ ፋኖ የህልውና ትግሉን ከፍተኛ ድል እየተቀናጀ በላቀ አውደ ውጊያ የበላይነት በጠላት ላይ የስነ ልቦናና የሞራል ጫና የወሰደበት ሁኔታ ላይ ይገኛል። የዘመቻው ዓላማ በታሪካዊ ቦታ ቋራ ምድር የአማራ ፋኖ ብሔራዊ ኃይል ምስረታን በማስመልከትና የጥምር ስራን ለማስተዋወቅም የታቀደ ነው። ከዚህም በላይ በአማራ ፋኖ ብሔራዊ ኃይል ምስረታ የተደሰተው ሰራዊታችን በማጠናከር የተዋጣለት የተለመደውን ድል መጎናጸፍ አስቻይ ሁኔታዎችን በመገምገም ነው። በመሆኑም እስካሁን በየቀጠናው በሻለቃ፣ በብርጌድ፣ በክፍለ ጦርና በኮር እየተደራጀ ሲታገል የቆየ ቢሆንም ትግሉ በሰራዊታችን ከቀጠናው ውጪ ወጥተን የእንታገል ጥያቄን ታሳቢ ያደረገ በጥምረት የመስራት ልምድ ለማዳበር የውጊያ ታክቲክና ቴክኒክ ልውውጥ ለማድረግም የተለያዩ የመሬት አቀማመጥና የአየር ንብረት ላይ ያለውን የውጊያ ልምድ ለማምጣትም እንዲሁም ለቀጣይ ለሚደረግ የ4 ኪሎ ጉዞ ከረጅም ርቀት ተወርውሮ ሂዶ የማጥቃት ልምድን ለማካበት ሲባል የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና አደረጃጀት ከተለያዩ የጎንደር ቀጠና ጣጡ አህዶችን በአንድ በማሰለፍ ቋራ ላይ በጠላት ከፍተኛ የማጥቃት ዘመቻም ተጀምሯል። የተውጣጡ አህዶቹም ከደቡባዊ ጎንደር ቀጠና ከአንደኛ ኮር የተውጣጣ አንድ ሻለቃ፣ ከማዕከላዊ ጎንደር ቀጠና ከግዙፉ ጎንደር በጋሻ ክፍለ ጦር አንድ ሻለቃ፣ ከታድሎ ብርሃን ክፍለ ጦር አንድ ሻለቃ፣ ከጥቁር አንበሳ ክፍለ ጦር አንድ ሻለቃና ከሁለተኛ ኮር ከቋራ ኦሜርላና ከአድዋ ክፍለ ጦሮች ሁለት ሻለቃዎች ከዞብል ጃኑና ቴዎድሮስ ክፍለ ጦሮች አንድ ሻለቃዎች የሚተውጣጡ ናቸው። ውጊያው የታቀደውና የሚካሄደው በየኮርና ክፍለ ጦር ዘመቻዎች እንዲሁም በበላይነት የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዋናና ምክትል ወታደራዊ አዛዦች በጥምረት እየተመጋገቡም ነው። ስለሆነም የሚዲያ አካላት አክቲቪስት እህት ወንድሞቻችን የሚሰራውን ስራ እየተከታተላችሁ ወደ ሚዲያ እንድታወጡልን ማስተዋወቅ እንወዳለንም ሲሉ አርበኛ ሸጋ ጌታቸው መልእክታቸውን አስተላልፈዋል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና በዚህ ሰዓት ከባድ ውጊያ እየተካሄደ ይገኛል። ከአራቱም አቅጣጫ ከሰሜን፣ ከደቡብ፣ ከምስራቅና ከምዕራብ ተልኮ የወሰዱ የጎንደር ቀጠና ተወራሪ የፋኖ ኮሮቻችን ጠላትን ከበባ ውስጥ አስገብተው ሙሉ በሙሉ የማጽዳት እርምጃዎችን መጀመራቸውንም ነው የመረጃ ምንጮቻችን ያጋሩን። የአማራ ብሔራዊ ኃይል ናደው ክፍለ ጦር አለም ከተማ በመግባት የተሳካ ኦፕሬሽን ፈጽሟል። ታዲያ የአማራ ብሔራዊ ኃይል ሸዋ ናደው ክፍለ ጦር ዛሬም ከነሙሉ ክብሩ መሆኑም እየተነገረ ነው። መሆኑም ጥላትን አይምሬ የሆኑት የናደው ክፍለ ጦር ትንታጎቹ የቀኝ አዝማች ይታገሱ አዳሙ የትግል ባላደሮች ዛሬም ከነሙሉ ክብራቸው ለነጻነታቸው እየተፋለሙ ይገኛሉ። ግንቦት 17 ቀን እሁድ ምሽት 5 ሰዓት የናደው ክፍለ ጦር ኮማንዶ እሳተ ገሞራ ሻለቃ ከዚህ በፊት የክፍለ ጦሩ ዋና ወታደራዊ አዛዥ የነበረውና አስደናቂ ጀብዱ በመፈጸም ለጠላት እጄን አልሰጥም ብሎ ራሱን መስዋዕት ያደረገው ቀኝ አዝማች ይታገሱ አዳሙ ላይ ጠላትን በመምራት የባንዳነት ተግባሩን እንደፈጸመ በተረጋገጠበት ግለሰብ ላይ የቀኝ አዝማች ይታገሱ አዳሙን የክብር መስዋዕትነት በሚመጥን መልኩ የተሰራ ኦፕሬሽን ወደ ወረዳዋ ዋና ከተማ አለም ከተማ ሰርጎ በመግባት የሚሊሻ አባል የሆነውን ባንዳ አድነው ጌታነህ ላይ የማያዳግም እርምጃ ሲወሰድበት የባንዳው ተባባሪ የሆነውን ዘገዬ እስጢፋኖስ የተባለ ግለሰብ ደግሞ በትንታጎቹ እሳተ ገሞራ ሻለቃም ተማርኳል ነው የተባለው። የአማራ ፋኖ ብሔራዊ ኃይል በሸዋ ናደው ክፍለ ጦር በአገዛዙና በፋኖ ስም የአገዛዙን ስራ በሚሰሩ ኃይሎች በሁሉም አቅጣጫ ጥቃት ቢፈጸምበትም አገዛዙን በመገናኛ ብዙሃን ክፍለ ጦሩ ላይ ከባድ ኪሳራ እንዳደረሰ ቢናገርም አይበገሬው ናደው ክፍለ ጦር አሁንም ከነሙሉ ክብሩና አቅሙ እጅግ የተጠለና ውጤታማ ኦፕሬሽን በመስራት መልእክቱን በስራም አስተላልፏል የተባልነው። ታዲያ አሁንም በዚህ የጥፋት መንገድ በመጓዝ ከዚህ ዘር አጥፊ አገዛዝ ጋር የወገናችሁን ኃይሎች
አሰላለፋቸውን እንድታስተካክሉና ወደ ትክክለኛው የትግል መስመር እንድትመለሱ ናደው ክፍለ ጦር በአጽንኦትም ያሳስባል። ይህ ሳይሆን ቢቀር ክፍለ ጦሩ በቀጣይም ተመሳሳይ የማያዳግም እርምጃ እንደሚወስድም ገልጿል። ከሰሞኑ ተጠናክሮ እየቀጠለ ያለው ስቦ ማስከዳት አሁንም እንደተጠናከረ ነው። የሞርተር አነጣጣሪው መሰረታዊ ወታደር ስጦታው ዳዊት የአቤ ጉበኛ ብርጌድን ተቀላቅሏል። የ95ኛ ክፍለ ጦር የ5ኛ ሬጅመንት የ4ኛ ሻምበል አባል የነበረው ወታደር ስጦታው ስርዓቱን በመቃወም ቸፈር ወንድዬ የአማራ ፋኖ ብሔራዊ ኃይል የግዙፉ ጎጃም አገው ምድር ክፍለ ጦር የአቤ ጉበኛ ብርጌድን ከነሙሉ ትጥቁ መቀላቀሉም ነው የተሰማው። ሪፖርተር ፓርላማ ገብቶ እንዳይዘግብ ተከልክሏል። ባለፉት 30 ዓመታት በህዝብ ተወካዮች ምክር ቤት ወይንም ደግሞ ፓርላማ ተገኝቶ ዘገባዎችን ሲሰራ የቆየው ሪፖርተር ግልጽ ባልሆነና ባልታወቀ ምክንያት በፓርላማ ተገኝቶ ዘገባ እንዳይሰራ ክልከላ ተጥሎበታል። የፌዴሪ ህገ መንግስት መጽደቁንና የመጀመሪያው ሀገራዊ ምርጫ መካሄዱን ተከትሎ በ1988 ዓ.ም ጀምሮ የሪፖርተር ዘጋቢዎች በፓርላማ እየተገኙ ላለፉት 30 ዓመታት ዘገባዎችን ሲሰሩ የቆዩ ቢሆንም ከሚያዝያ 6 ቀን 2017 ዓ.ም ጀምሮ ምንም አይነት ምክንያት ሳይኖረው ወይም ደግሞ ፓርላማው በይፋ ሳይገልጽ ከበር ላይ በጥበቃ ሰራተኞች ሪፖርተር እንዳይገባም ተብሏል በማለት እንዳይገቡም ተከልክለዋል። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች መረጃዎቻችን አሁንም እንደቀጠሉ ናቸው። አብራችሁን ቆዩ። አብራችሁን ስለምትቆዩም እናመሰግናለን። ጃዋር መሐመድ ለኢሳያስ አፈወርቂ ንግግር መልስ ሰጥተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትላንት ያደረጉትን ንግግር ትርጉም ማዳመጡን በመግለጽ የጀመረው ጃዋር በሁለት ቁልፍ ነጥቦች ላይ አስተያየት መስጠት ፈልጋለሁም ሲል ነው የተደመጠው። ፖለቲከኛው ጃዋር መሐመድም መልእክቱን ሲያጋራም ፕሬዝዳንት ኢሳያስ የቀድሞ የጦር አጋራቸው አብይ አህመድን የኦሮሞን ጥቅም የማይወክለውን የኦሮሞማ ርዕዮተ ዓለም የሚያራምድ በማለትም ከሰውታል። ካለ በኋላ በዚህ ንግግር ደስተኛ አለመሆኑንም አስታውቋል። ኦሮሞማ የፖለቲካ ርዕዮተ ዓለም አይደለም ያለው ጃዋር ይህ የኦሮሞ ማንነት ወይንም ባህል መግለጫ ቃል መሆኑንም አስረድተዋል። ልክ ኤርትራዊ ወይንም ደግሞ ኩኩዬ እንደማለት መሆኑንም ነው የገለጹት። ቢሆንም ፕሬዝዳንት ኢሳያስ ከ7 ዓመታት በኋላ አብይ የኦሮሞን እሴት እንደማይወክል በማመናቸው ደስተኛ መሆኑንም አስታውቋል። ለ10 ዓመታት ከኤርትራ ጋር ሲሰሩ የነበሩት የኦሮሞ ፖለቲካ መሪው ጨምሮ የኦሮሞ ምሁራንና የተከበሩ የሀገር ሽማግሌዎች ለዲሞክራሲያዊ ሽግግር አብይን ሲደግፉ መቆየታቸውን የጠቀሰው ጃዋር ይሁንና ቤተ መንግስት ከገባ በኋላ ከነዚህ ገለል እንዳደረጋቸውም አስረድቷል። ታዲያ በኤርትራና በኢትዮጵያ መካከል የተፈጠረው የአጭር ጊዜ ትብብር ዘለቄታዊነት ሊኖረውም እንዳልቻለ የጠቀሰው ጃዋር እንደዚህ አይነት የአጭር ጊዜ ግብ ያላቸው ስሌቶች በሁለቱ ሀገራት መካከል መደገም እንደሌለባቸው አሳስቧል። የፕሬዝዳንት ኢሳያስ የትላንቱ ንግግር በሁለቱ ሀገራት መካከል ያለው ውጥረት መካረሩን እንዲያሳይ ጠቁሞም በአፍሪካ ቀንድ ሌላ አውዳሚ ጦርነት ከመምጣቱ በፊት የሚመለከታቸው አካላት ይህንን አደገኛ አካሄድ ለማስቆም አስቸኳይ እርምጃ መውሰድ አለባቸውም ነው ያለው። በአማራ ክልል ባለፉት 9 ወራት ውስጥ 176 ሰዎች ራሳቸውን ማጥፋታቸውን የፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታል አስታውቋል። ታዲያ በሆስፒታል የድንገተኛ ክፍል ሐኪም የሆኑት ዶክተር ጓዴ ተዋበ ለቴኪቫህ ኢትዮጵያ በሰጡት ቃል መሰረት ራሳቸውን የሚያጠፉ ወጣቶች ቁጥር ከጊዜ ወደ ጊዜ እየተበራከተ መጥቷል ሲሉም ነው የተደመጡት። በየቀኑ አንድ ራሱን የሚያጠፋ ወጣት ወደ ሆስፒታል ይመጣል ሲሉም አክለዋል። ታዲያ በአብዛኞቹ ለበረሮና ለአይጥ ማጥፊያ ተብሎ የሚሸጠውን ጸረ ተባይ መድኃኒት ነው የሚወስዱትም ሲልም ነው ያከለው። በ9 ወራት ውስጥ 176 ያህል ወጣቶች ራሳቸውን እንዳጠፉ የሚናገሩት ዶክተሩ አብዛኞቹ ከ15 እስከ 30 ዓመት የእድሜ ክልል የሚገኙ ወጣቶችም እንደሆኑ ገልጸዋል። ተጎጂዎቹ ራሳቸውን ማጥፋታቸውን በምርመራ ነው የሚገኙ ያሉ ሲሆን በተጨማሪ ከቤተሰቦቻቸው የሚገኘው መረጃ እንደሚያመላክተውም በራሳቸው ላይ አደጋውን ከመፍጠራቸው በፊት ይናገሩት የነበረውን ቃላት እንዲሁም መድኃኒቱን ከወሰዱ በኋላ ከአጠገባቸው የሚገኘው የወሰዱት መድኃኒት መያዣ ራሳቸውን ለማጥፋታቸው ማረጋገጫ ነውም ሲሉ ማክለዋል። ዶክተሩ በመጨረሻም በተለይ የጸረ ተባይና ተዋሲያን መጥፊያ መድኃኒቶች ከተፈለገው ዓላማ ውጭ እየዋሉ ስለሆነ ገበያ ላይ በስፋት እንዳይገኙ ጥብቅ ቁጥጥር መደረግ አለበት ሲሉ ማሳሰቢያ ሰጥተዋል። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች ለሰዓቱ ሰሙት የወደድነው የዜና ጥንቅራችን እስካሁን የተከታተላችኋቸውን ይመስሉ ነበር። ቀጣይ በሌላ የመረጃ ጥንቅር እስከምንገናኝ ድረስ ቸር ቆዩ። ትኩስና ወቅታዊ መረጃዎች እንድታገኙ ቤቱን መቀላቀል አይስሩ። ላይክ፣ ሰብስክራይብ፣ ኮሜንትና ሼር ማድረግም የግላችሁ ነው። ሰላም በያለንበት ለሁላችን። ሰላም ለሀገራችን ኢትዮጵያ። አሻም